ለምን ተፈጠርኩ የሚል ሐሳብ መጣ። እንግዲህ ይሄ ታሪክ ለሁለተኛ ዙር ሲደገም ነው። እኔ ከመምጣቴ በፊት 17 ዓመት ወንጌላዊ ሆኖ ያለ ክፍያ አዲስ አበባ ውስጥ ኖሯል። በህይወቱ ብዙ አስተምሮናል። እግዚአብሔርን መውደድ፣ ሰዎችን መውደድ፣ እግዚአብሔርን ማገልገል ከልጅነታችን ጀምሮ በዛ ነገር ውስጥ እንድናድግ አድርጎ ነው ያሳደገን። በከፍታ በዝቅታ ውስጥም ሆኖ እምነቱ ያው ቀስቲል እስካሁንም እምነቱ ያውና እምነትን ተመረያለሁ፣ ፍቅርን ተመረያለሁ። መጥፎ ነገር ስለሰው አይወራም። በኮተቤ አጥቢያ የሚላክ ገንዘብ አለ። በቂ ነው ወይ? ስለ ወንጌላዊ ዘገየ እንግዲህ በስጋም ወንድሜ ስለሆነ በደንብ አውቀዋለሁ። ጌታን የተቀበልኩትም በሱ በኩል ነው። ብዙ ቀርበዋለሁ። ባህሪው አይለወጥም። ለወንጌል የተሰጠ ሰው 53 ዓመት በአገልግሎት ቆይቶ የማይበርድ ህይወት፣ የማያጉረመርም ህይወት፣ የማይወርድ ህይወት፣ የማይለመድ ህይወት፣ የማይሸመደድ ህይወት ያየሁት ከወንጌላዊ ዘገየ ነው። በማዕከል ነበር የአገልጋዮች ደሞዝ። አሁን ሁሉም በየአጥቢያው እንዲገባ ሲደረግ የነበርንባቸው አጥቢያዎች ያው ስም አላስተላለፉም። ያም ተነግሮናል። ለነሱ ሳስብ የሚገርቡት ነገር እንደው ቅባት የሚቀቡኝ መሰለኝ ራሱ። እንግዲህ ይህንን ፍርዱን ለጌታ ነው የምንተው። እውነታውን ለጌታ በጊዜው ሂደት ይገለጣልና እኔ አሁን ሙሉ ወንጌልን ይመጥናሉ እንደዚህ ነገር ብናገር ብዬም ሳስብ ለእግዚአብሔር ፈቃድ የኖሩ ገና በለጋነት ዕድሜያቸው እውነት የገባቸው ምድራዊ ነገር ያላጓጓቸው ዝናና ክብር ያላታለላቸው ለወንጌል መኖርን ምርጫቸው ያደረጉ ስለ ወንጌል ዋጋ ለመክፈል የጨከኑ የእግዚአብሔር ሰዎች በየዘመናቱ ታይተዋል። አሁንም በዘመናችን አሉ። ከነዚህ የወንጌል አርበኞች መካከል አንዱ ወንጌላዊ ዘገየ ወጋ ናቸው ቢባል ማጋነን አይሆንም። ገና በማለዳ በወጣትነት ዕድሜያቸው የወንጌል ብርሃን የበራላቸው ወንጌላዊ ዘገየ የቀለም ትምህርታቸውን ለመቀጠል አልተቻላቸውም። ምክንያቱ ደግሞ በውስጣቸው ይነድ የነበረው የወንጌሉ እሳትና የማገልገል ፍላጎታቸው ከዕለት ወደ ዕለት እየጨመረ መምጣቱ ነበር። ወንጌልን መስበክ፣ ለታመሙ መጸለይ፣ ያዘኑትን ማጽናናት፣ ወገኖችን መጎብኘት አሁን ድረስ የሕይወታቸው አንዱ አካል ሆኖ አብሯቸው ይኖራል። ትውልዳቸው ጎፋ አውራጃ የሆነው ወንጌላዊ ዘገየ ወጋ በብዙ ትግልና ተግዳሮት በአርባ ምንጭ ከተማ በ1964 ዓ.ም ወደ ጌታ ከመጡበት ቀን ጀምሮ በወንጌሉ ማሳ ላይ ተሰማርተው ለብዙዎች መዳን፣ ለታመሙ መፈወስ፣ ላዘኑት መጽናናት፣ በጠላት እስራት ለተያዙ መፈታት ምክንያት ሆነዋል። ወንጌላዊ ዘገየ ወደ ጌታ ለመምጣት የነበረባቸውን ተግዳሮትና ፈተና አሁን ድረስ እንደ አዲስ ያስታውሱታል። የመጀመሪያው ቀን ልቀበል ስል በቃ እንዳልቀበል የሚያደርግ በጣም ብዙ ጫና የአጋንንት ተጽዕኖ አሁን ነው ያወቅኩት። የአጋንንት ተጽዕኖ ስላለ በቃ ሳልቀበል ወጣሁ። መዝሙር ስዘመር ነው የምነቃው። ቃል ስሰበክ እንቅልፍ ይወስደኛል እና በኋላ ሳልቀበል ፕሮግራሙ ሲያልቅ ወጣሁ። ሌላ ሳምንት መጣሁና ልክ ልቀበል ስል እንዳልነሳ ያደርገኛል። በጣም ተራራ በእኔ ላይ የተጫነ ይመስላል ራሱ የአጋንንት ተጽዕኖ እና በኋላ አሁን ራስን እቆነጥጣለሁ አልኩና እንቅልፍ ስለሚወስደኝ ህዝቡ ብዙ ስለሆነ በፊትም በኋላም በግራም በቀኝም ስላለ በቃ ልክ እንደሚደረግ እንዲህ ብዬ ብቆነጥጥ ሰው ያየኛል ብዬ በቃ እንዲህ ተደግፌ በዘዴ ራስ መቆንጠር። አንተ ዘገየ የእግዚአብሔርን ቃል አሰማም እንደ ኃይል ቆነጠጥኩ። አትነሳ ቀኝ በመታ ግራህን ስጥ ይላል ቃሉ። አንተ ይህን ትችላለህ እንዴ?
ብለው ብዙ ሀሳብ መጣ። እንደምንም ብዬ ብርክ ብዬ ስነሳ ገለል ያለ ነፍሴን አስጨንቋት የጠላቴ ጩኸት አይኖችን ባቀና ከላይ ብመለከት ከመቅደሱ ሆኖ እንባዬን አበሰ ያሰረኝን ገመድ ጌታ በጣጠሰ አዳኜ ኢየሱስ ገና ነው የእጄን ሰንሰለት በጠሰው ተመስገን ልበል ልቀኝለት በእግሩ ስር ልውደድ ልስገድለት ይህም አነሰበት የሞት ቀንበር ከቦኝ የዓመፅ ፈሳሽ ውጦኝ ሲኦል አፉን ከፍቶ በአጥንት ያስቀርቶኝ ስሞታ ነገርኩት ለአምላኬ ሳልሰለች እግዚአብሔር ተቆጣ ምድር ተናወጠች አዳኜ ኢየሱስ አጀንዳቸው፣ ዓላማቸው፣ የየዕለት ጨዋታቸው፣ መሻታቸው፣ ምኞት ፍላጎታቸው ወንጌሉና ወንጌሉ ብቻ የሆነላቸው ወንጌላዊ ዘገየ ወጋ በደርግ ዘመነ መንግሥት እግዚአብሔር የለም ተብሎ በአደባባይ በሚነገርበት ወቅት ወደ አገልግሎት ለመምጣት አንዱ ምክንያት የሆናቸው የአንዲት እብድ ሴት መፈወስ እንደሆነ ይናገራሉ። በአርባ ምንጭ ከተማ በወንጌል ምክንያት የደረሰባቸውን መከራና ስደት ሲናገሩማ እልፍ እንደገደለ የጦር አዝማች ውስጣቸውን ፈንቅሎ የሚወጣ የደስታና የአሸናፊነት ስሜት እፊታቸው ላይ ይታያል። ወንጌላዊ ዘገየ አርባ ምንጭ ውስጥ በብዙ እስራትና ግርፋት አልፈዋል። በተለይ የአንድ ወቅቱን የእስራትና የግርፋት ሁኔታ ሲያስታውሱ የሰበኩት ደረሰብኝ ይላሉ። በአንድ ወቅት ኢየሱስ ለእኛ ጀርባውን እንደተገረፈ ሁሉ እኛም ለእሱ ልንገረፍ ይገባል ብለው ሰብከው ነበርና ገራፊዎቹ ሲገርፉኝ ቅባት የሚቀቡኝ ይመስለኝ ነበር ይላሉ። ለዚህ ሁሉ እስራትና ግርፋት የዳረጋቸው ደግሞ በወንጌል ምክንያት ታስረው በደረሰባቸው ግርፋት ተጎድተው ሆስፒታል የተኙ ወገኖችን ለመጠየቅ ሄደው ትፈለጋለህ ተብለው እንደተያዙ ወንጌላዊ ዘገየ ይናገራሉ። ሰኞ ሰኞ ሁል ጊዜ እጾማለሁ እና ሰኞ ብላ አለኝ መንፈስ ቅዱስ። በላ ቁርስን በላው፣ ውሃም ጠጣው። እንደገና ሌላ ወንድም ቤት ሲሄድ እነሱ ቁርስ ሲበሉ እና ብላ፣ እኔ በልቼ መጣሁ ብላ አሉ። እንደገና ጨምሬ ሁለተኛ ቁርስ በላው፣ ውሃም ጠጣው። ሆስፒታል ሄድኩኝ። ሆስፒታል የተኙትን የተገረፉ ሰዎች ወንድሞችና እህቶችን ቤት ያሉትን ጠይቄ ሆስፒታል የተኙትን ለመጠየቅ ሄድኩኝ። ሲሄድ ጠየቁ። እነሱ ለካ ማታ ሲገረፉ ስለ እኔ በጣም ጠየቁ ገራፊዎቹ። እና እኔን ሲያዩ በጣም ለመናገር ስለማይችሉ እንግዲህ በጣም አዘኑ። ጠየቅኳቸውና ሲወጣ ትፈለጋለህ አለ አንዱ። ለካ ዋና ከፖሊስ ጋራ ፖሊስ ነው፣ ከወጣት ማህበር ጋራ ወጣት ነው፣ ከአብዮተኛ ጋራ ከአብዮት ጠባቂዎች ጋራ አብዮት ጠባቂ የሆነ ሰው ትፈለጋለህ አለኝ። ማን ነው የሚፈልገኝ አልኩ። እሱንማ ሄደህ እዛ ትናገራለህ ያለ። በኋላ ከእሱ ጋር ሲሄድ አብዮት ማለት ምን ማለት ነው አልኩት። አታውቅም እንደ ያለኝ። እኔ አውቃለሁ ግን ያንተ አተረጓጎም ምን እንደሆነ ብዬ አልኩት። በኋላ ዝም አለ። ከዛ ወጣት ማህበር ጽሕፈት ቤት ገባን። የተገረፉ ሰዎች ማታ መዘምራን ነበሩ። ዘምሮ መካነ ኢየሱስ እንደዘመሩ ተጋብዞ ነበሩ እና ዘምሮ እንደጨረሱ
ነው ትፈለጋላችሁ ብለው የተገረፉት። እዛ ገብቼ አንድ ስለ ነበረ እዛ ቁጭ እንዳልኩት ይሄ እኔን ይዞ ሄደው ሌላ ክፍል አብዮት ማለት የኢምፔሪያሊዝም ቡችሎች የሚገረፉበት ነው አለ። እርምጃ የሚወሰዱበት ብለው መናገር ጀመረ። ድምፁ ከፍ አድርገው እኔ እንድሰማ። ከምሽቱ 3 ሰዓት አካባቢ መጡ እና ብለው እኔን ጠሩኝ። የሌለውን እግዚአብሔር አለ እያልክ ህዝብን ሁሉ የምታስት አንተ ብሎ ነገሩ። አሁን ወጣት ማህበር አብዮት ጠባቂዎች የሚጠይቁት ሁሉ መሳሪያ ጠበንጃ የያዙ ሽጉጥ የያዙ በጣም ብዙ ነው። ቤቱ ሞልቶ ነበረ ጽሕፈት ቤቱ እና አሁን እኛ እዚህ ሞልተን አይደለም ያለነው አልኩት። አዎ አሉ። አሁን ይህን ገብቶ ያላየ ሰው እዚህ ቤት አንድም ሰው የለም ብል ውሸተኛው ማን ነው? እግዚአብሔርን ሳታዩ የለም ማለት አትችሉም። በእምነት ማየት ነው። ከሁሉ በላይ እግዚአብሔር ነው ብዬ አልኩት። በኋላ እኛን ሊሰብከን ነው ይሄ አሉና ግራ እጅን ወደ ላይ አውጣ፣ አሁን መፈክር እንላለን። አላወጣም። ከሁሉ በላይ አቤቱ በል አልልም። ከሁሉ በላይ እግዚአብሔር ነው አልኩ። 70 ዓመተ ምህረት እንደተባለው እንግዲህ የኢየሱስ ጀርባ ተገርፏል። እኛም የኔና የእናንተ ጀርባ ይገረፍ ዘንድ ይገባል ብዬ ሰበኩ። ተግባራዊ ሆነ። በኋላ በል ተኛ አለው። ልብስን አውልቅና ተኛ አለው። ልብስን አወለኩት። ጫማዬንም ካልሲውንም ከነተራ ሸሚዝም ሁሉ ሹራብን ነበረ። ሹራብን አወጣው። ስለዚህ ተኛው። አሁን እጄን ወደፊት አሰሩ፣ ከኋላ እግሬን አሰሩ። ከነተራዬን አፌ ላይ እንዳልጨው ብለው ወተፉ። ከዛ በኋላ መግረፍ ጀመሩ። አንድ ጉማሬ አለንጋ አንዱ በቀኝ አንዱ በግራ ሆኖ ኤሌክትሪክ አንዱ ኤሌክትሪክ ገመድ የተገመደ አለ። በሱ ይገርፋል። አንዱ ባለንጋ የገረፈ ሳለ እና ተራ በተራ ይገርፋሉ ራሱ እና ምን አልኩኝ በልቤ ለምን ተፈጠርኩ የሚል ሀሳብ መጣ። እግዚአብሔር ሆይ ለምን ተፈጠርኩ? እነሱ አንተን በአለንጋ ይገርፋሉ፣ እነሱ ከዘላለም እስከ ዘላለም በገሃነመ እሳት ይገረፋሉ የሚል ሀሳብ ውስጥ ሞላ። አቤት ገሃነመ እሳት፣ ከዘላለም እስከ ዘላለም በገሃነመ እሳት መገረፍ። ለነሱ ማሰብ ጀመርኩ። ለነሱ ሳስብ የሚገርፉት ነገር እንደው ቅባት የሚቀቡኝ መሰለኝ። ራሱ በጣም ለነሱ እያዘንኩ በለው የሚል ግርፋት በእኔ ላይ ብርግ አልኩና ተነሳው። እግሬ እንዴት እንደተበጣጠሰ ያሰሩት እጄን እንደተበጣጠሰ በልሳን መጸለይ ጀመርኩ። ደነገጡና ሁሉ ያሉት ግርግዳ ጋራ ተጣበቁ። በር ለመክፈትማ አቅም እንዴት አግኝቶ ለመውጣት እና ከዛ በኋላ ተጽልይ ወደ 2 ነው 3 ደቂቃ አካባቢ በልሳን ጸልዬ ሳቆመው በኋላ ነፍስ ዘሩ። እንደገና መጡና
እንደ ቅድሞ በል ብሎ በእርግጫ እየመቱኝ አስተኙኝ። ከዛ በኋላ ሲገርፉ መጨረሻ ላይ ጌታ ሆይ በቃ በለኝ ብዬ በልቤ ነው ያሰብኩት። በቃዋል ሁሉ 1 2 3 በሉ እንደተባሉ በቃዋል ሁሉም በአንድ ጊዜ በቃዋል። እነዚህ አሁን ቶሎ ብነሳ ተነስ በቃ እንደተጎዳ ሆኜ የወረደው መንፈስ እሳት አድርጎኛል። ኃይል በጣም ግርግዳ አፈርሼ መሄድ ይመስለኛል እንደ ሳምሶን አላ በዘዴ መነሳት አለብኝ ብዬ በጣም እንደተጎዳ ሰውዬ ገና ነው በሉት አለው። እንደገና መገረፍ ጀመሩ። ስገርፍ ብድግ አልኩና ቁጭ አልኩኝ። ቁጭ ካልኩኝ በኋላ እዚህ በሱ ሰው ይደርና ነገ በንተን እንጨምራለን ብለው በእኔ ላይ ቆልፎ ሄዱ። ሕይወት ጎዳና ፈተና ቢበዛ ጌታን የጠራ ንጹሕ ሰው አይጠፋ። እጄን ያዘኝ ብሎ ይጮህ ይሰማዋል። ከርግረት አውጥቶ በደዌ ይመራዋል። እግዚአብሔር ሲረዳ በሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር። መከራው ስደትና እስራቱ በአርባ ምንጭ ከተማ እየተባባሰ በመምጣቱና ሁኔታው ለሕይወታቸው አስጊ በመሆኑ ወንጌላዊ ዘገየ ወደ አዲስ አበባ እንዲሄዱ የወገኖች ግፊት በረታ። እሳቸውም ጸልየው የጌታን ፍቃድ ካገኙ በኋላ አርባ ምንጭን ለቀው ወጡ። የአርባ ምንጭ ሙሉ ወንጌል ቤተክርስቲያንም አዲስ አበባ ላለችው የሙሉ ወንጌል አጥቢያ በአባልነት እንድትቀበላቸው ደብዳቤ ጽፋ የላከቻቸው ቢሆንም በጊዜው የነበሩ የቤተክርስቲያኒቱ መሪዎች ምክንያቱ ባልታወቀ ሁኔታ ሊቀበሏቸው ፈቃደኛ አልሆኑም። ይህ ማለት የቀለብ አይሰጣቸውም፣ አገልግሎታቸውን አልተቀበሉም ማለት ነው። ይሁን እንጂ ወንጌላዊ ዘገየ በእምነታቸው በረቱ። እግዚአብሔርን ታምነው ወደ አገልግሎት ተሰማሩ። የአገልግሎት ዳርቻቸው ሰፋ። ወደ ተለያዩ ክፍለ ሀገራት በመሄድ ቅዱሳንን ማጽናናት፣ በወንጌል ምክንያት የታሰሩትን መጎብኘት፣ አጥቢያዎችን ማደራጀት፣ ኮንፈረንሶች ላይ ማገልገላቸውን ቀጠሉ። ይህ አገልግሎታቸው ያልተመቻቸው ወይም አገልግሎታቸውን መቀበል ያልፈለጉ መሪዎች ይባስ ብለው ለአገልግሎት አርባ ምንጭ ደርሰው ሲመለሱ የቤተክርስቲያኒቱ ሽማግሌዎች ደብዳቤ አዘጋጅተው ጠበቋቸው። ደብዳቤው የሚለው ወደ መጣህበት ምድር ተመለስ፣ ልንቀበል አንችልም የሚል ነበር። ይህ ደብዳቤ የደረሳቸው ደግሞ አዲስ አበባ ማገልገል ከጀመሩ ከ7 ዓመት በኋላ መሆኑ መሪዎቹን ምን ነክቷቸዋል ያሰኛል። ሁኔታው አሳዛኝና አስደንጋጭ ቢሆንም ወንጌላዊ ዘገየ ጉዳዩን በጸሎት ወደ እግዚአብሔር ከማቅረብ በቀር ክፉም ደግም ለመናገር አልፈለጉም። የታመኑት ጌታም አላሳፈራቸውም። ስለ ኑሯቸው የሚጨነቁ ስለ ሕይወታቸው ግድ የሚላቸው ቅዱሳንን ከዚህም ከዚያም አስነሳላቸው። ዛሬም ድረስ እነዚህን ሰዎች ወንጌላዊ ዘገየ ያመሰግኗቸዋል። ወንጌላዊ ዘገየ በሚያውቋቸው የቅርቤ በሚሏቸው ሰዎች ተገፍተዋል። አላስፈላጊ መከራ እንዲቀበሉም አድርገዋቸዋል። ይህን ሁኔታ አስመልክቶ ባለቤታቸው ወይዘሮ ባዩሽ ማሞ ሁሉን ነገር ለመናገር አልወደዱም። ብቻ ለእግዚአብሔር ተወዋለሁ ይላሉ። እንግዲህ ይሄ ታሪክ ለሁለተኛ ዙር ሲደገም ነው። እኔ ከመምጣቴ በፊት 17 ዓመት ወንጌላዊ ሆኖ ያለ ክፍያ አዲስ አበባ ውስጥ ኖሯል። ያው መጽሐፉ ላይ ዝርዝር ስላለ እንደገና ደግሞ ብዙ ሰዎች ለምን ብዙ ዋጋ የከፈለ እንዲያረገ እንደዛ ያረገ የሚሉ ጫና የሚፈጥሩም ሰዎች ስለነበሩ ቤተክርስቲያን ከተከፈተችም በኋላ ከብዙ ቆይታ በኋላ ከአዳዲሶች ጋራ እንደገና አጥቢያዋ የራሷ ወንጌላዊ አድርጋ ለ10 ለ11 ዓመት ኖረናል። እና አሁን ይሄ አዲስ አበባ ኢትዮጵያ የሚለው ነገር ሲመጣ ያው እንግዲህ እሱ ሁለገብ አገልጋይ ነው እና በማዕከል ነበር የአገልጋዮች ደሞዝ። አሁን ሁሉም በየአጥቢያው እንዲገባ ሲደረግ የነበርንባቸው አጥቢያዎች ያው ስም አላስተላለፉም። ያም ተነግሮናል። ሲጠየቁም አውቀን ነው አላስተላለፍንም አለው። በተለይ
ስም መጥራት አያስፈልግም። አንድ ሰው እንደዛ ሲለው እሺ ብሎ ተወ። ከ4 ከ5 ዓመት ቆይታ በኋላ እንደገና አብረን እንስራ አሉ። እንግዲህ አብሮ መስራት ማለት እንዴት ነው? ከዚህ በፊት እንዲህ ነበር፣ ቤተሰብ አለ፣ ልጆች አሉኝ፣ ትዳር አለ፣ ኑሮ አለ፣ በምን መልኩ ነው የምንቀጥለው አለና ያው እሱም የሚጠይቃቸውን ጥያቄ እነሱም የሚሰጡት መልስ ያው እዛ ላይ በዝርዝር አለ፣ ለሚያነበው ግልጽ ይሆናል ብዬ አስባለሁ። ከዛ በኋላ ግን የሆነው ነገር ምንድነው? ያው መለኮታዊ ጥሪ ያለውን ሰው አባል ማድረግ ለኛ ይከብደናል፣ ግን ተነጋግረን መልስ እንሰጣለን በሚለው ነው ተዘግቶ የቀረው ጉዳዩ ፋይሉ። ግን በዚህ መካከል ያው ልባቸው መልካም የሆኑ አጥቢያ መሪዎች አሉ እና ቅዱሳንም እግዚአብሔር ይቀሰቀሳቸው እግዚአብሔር በሚያዘጋጀው ነገር ኖረናል እና አሁን ብዙ ወጣ ገባ አሁን እነሱ የሚጠየቁ የሚሉት ነገር ሊኖራቸው ይችላል። ግን እውነተኛው ነገርና ሚዛን ሲመዘን ይሄ ሰው ስለ ወንጌል አልደከመም ወይ? ዋጋ አልከፈለም ወይ? እዚህ እስኪ ቀና ድረስ ብዙ ነገር አልሆነም ወይ? ይሄ ሁሉ ሰው የሚያውቀው ታሪክ ነው። ሆኗል። እኔ አሁን ሙሉ ወንጌልን ይመጥናል ወይ እንደዚህ ነገር ብናገር ብዬም ሳስብ ሌላ ነገር ውስጥ እንዳልገባ እግዚአብሔር ደግሞ እንዲህ በልባቸው የሞላቸው እማናቃቸው ሰዎች እግዚአብሔር የሚቀሰቀሳቸው አሉ። በዚህ የኖርን ነው እና በዚህ መካከል የኮተቤ ሙሉ ወንጌል አጥቢያ መሪዎችንና አገልጋዮችን በጣም ነው የማመሰግነው። ከጎናችን በየወሩ አሉ። እግዚአብሔር ይባርካቸው። አሁን በኢትዮጵያ ሙሉ ወንጌል አሁን የመጡት ፕሬዝዳንት ወንጌል ብዙ ዋጋ ከፍለው የተተዉ ሰዎችን ለማሰብ በሚደረገው ነገር ውስጥ አስበዋል። 3 ዓመት ይመስለኛል። ከዛም በኮተቤ አጥቢያ የሚላክ ገንዘብ አለ። በቂ ነው ወይ? አይደለም። ግን ከእንዲሁ ደግሞ ይሻላል። ለምን አሁን ቅርብ ቀን አንድ ሰው ጋር ስደውልለት ያለንበት ይህንን ቤት እንደተገዛልን ነው። ይሄ ክራይ ቤት ነው ያለነው። ይሄ ክራይ ቤት ነው። እኛ ቤት የለንም እና ብዙ ሰው እንደውም አመስግኗል። ዘገየን፣ እግዚአብሔር አሳረፈው፣ በቃ መተዳደሪያ ኮንዶሚኒየም ተገዛላቸው፣ ያሉበትን ቤት የነሱ ነው እየተባለ ይወራል። ገንዘብ ገባላቸው ይባላል። እንግዲህ ይህንን ፍርዱን ለጌታ ነው የምንተወው። እውነታውን ለጌታ በጊዜው ሂደት ይገለጣል እና ያው በዚህ አጋጣሚ ለማመስገን ብዙዎችን አመሰግናለሁ። በቀድሚያ ግን በመከራችንም እስቲል እስካሁንም አብረውን ያሉትን ኮተቤ ሙሉ ወንጌል እነ ፓስተር ቃለ አብን አብረውት ያሉትን በሙሉ አመሰግናለሁ። በዚህ አጋጣሚ ደግሞ በዚህ ባለፍንበት መንገድ ሁሉ ከኛ ጋር ለነበሩ፣ ለረዱን፣ ለጸለዩልን፣ ላገዙን፣ ለጠየቁን በሙሉ እግዚአብሔር ይባርካቸው ማለት ፈልጋለሁ። የሚገርመው ነገር ሚያዝያ 1987 ዓ.ም የአዲስ አበባ ሙሉ ወንጌል ቤተክርስቲያን መሪዎች እንደገና አብረን እንስራ የሚል ጥያቄ ለወንጌላዊ ዘገየ ማቅረባቸው ነው። ቤተሰባቸውን አስረበው ችግር ላይ ጥለው አትፈለግም ብለው አዲስ አበባ ከገቡ ከ17 ዓመት በኋላ አብረን እንስራ ብሎ መጠየቅ ምን ማለት ነው? ይህ አይነቱ የቤተክርስቲያን የውስጥ ስደት በተደጋጋሚ ያጋጥሟቸዋል። ወንጌላዊ ዘገየ ያስተምሮም ሆነ የህይወት ችግር ሳይገኝባቸው ምክንያቱን ሳያውቁት በወቅቱ በነበሩ የሙሉ ወንጌል መሪዎች የኔ በሚሏቸው በሚያውቋቸው የአገልግሎታቸው ተካፋይ በሆኑ የቅርብ ሰዎች ተሰደዋል። ምናልባትም ስለ ወንጌል ታስረው ተገርፈውና ተሰደው ዋጋ ከከፈሉት ይልቅ የቤተ ክርስቲያን መሪዎች ያስከፈሏቸው ዋጋ የከፋና የባሰ ህመም ነበረው። እንደዚህ አይነቱ ሁኔታ ልብን የሚሰብር ቢሆንም ትውልዱን ስለማያንጽ ወደ ዝርዝሩ አልገባም ይላሉ ወንጌላዊ ዘገየ አጋጣሚ አይደለም በሚል ርዕስ በተጻፈው መጽሐፋቸው ላይ። ይህ አይነቱ የአገልጋዮች ችግር የወንጌላዊ ዘገየ ብቻ አይደለም። ለወንጌል ዋጋ የከፈሉ በረሃ ለበረሃ በእግራቸው እየተጓዙ ወንጌልን የሰበኩ ለምድራዊና ለዓለም ነገር እጃቸውን ያልሰጡ ጌታን ብቻ ያሉ በቤተ ክርስቲያን መሪዎች ቸልተኝነት፣ ራስ ወዳድነት፣ የስልጣንና የገንዘብ ፍቅር ምክንያት በየቤቱ ተጥለውና ተረስተው ያሉ አገልጋዮችን
ቤቱ ይቁጠረው ከማለት በቀር ምን ማለት ይቻል ይሆን? ወንጌላዊ ዘገየ ወጋና ወይዘሮ ባዩሽ ማሞ የተዋወቁት በአርባ ምንጭ ሙሉ ወንጌል ቤተክርስቲያን በ1986 ዓ.ም ነበር። ትውውቃቸው ወደ ትዳር አጋርነት ሲቀየር ወንጌላዊ ዘገየ የትዳር ጥያቄ ያቀረቡበት መንገድ ያልተለመደና ለውሳኔም ግራ የሚያጋባ ነበር ይላሉ ወይዘሮ ባዩሽ። ብዙ ሰዎች ወደ ህይወቴ ይመጣሉ ለትዳር ጥያቄ፣ ግን ጌታ ሁልጊዜም የሚናገረኝ በቃ የእግዚአብሔር አጀንዳ ያለበት የወንጌል ሰው እንደማገባ ስለነገረኝ እኔ ከአገልጋይ ውጪ ምንም አይምሮ ይዝግ ነው ለሌላው ነገር እና ግን ያው የእግዚአብሔርን ፈቃድ መጠየቅ ግድ ነው። እኔም ውስጥ የእግዚአብሔር ብዙ ነገር ይናገረኝም ስለነበር ከሚናገረኝ ነገር ጋራ ነገሩ ይጋጫል አይጋጭም የሚለውን ነገር ለማሰብ ያው ውስጤ የሞላው ነገር ስለነበር እግዚአብሔር በመልእክቴ ነገረኝ ነገር ስለነበረ የዛን ቀን ጥያቄውን እንትን ሲል እንጸልያለን። ከዛ ግን ቀጥታ የጠየቀኝ ጥያቄ ምንድነው? እኔ የቤተክርስቲያን ተከፋይ አይደለሁም፣ ብር የለኝም፣ ደሞዝ የለኝም፣ ቤት የለኝም፣ እኔ ስደተኛ ነኝ። ከዚህ የስደት ወንጌል ጋር አብረሽ ለመኖር አቅም አለሽ ወይ? ሰው እንዲህ ተብሎ ጥቅም ወድሻለሁ እንደው አንቺን ሳስብ ነው የሚባለው። ቁርጥሽን ወቂ ነው። ይሄን ጥያቄ ነው የጠየቀኝ። ማንም ሰው መቼም የመጀመሪያ ቀን እንደዚህ አይነት ጥያቄ አይጠይቅም። ግን በቃ ከፈለገችው ስላትምታ ካልፈለገች ትሄድ አይነት ነገር ነው እና ወንጌላዊ ስላገባ ሳይሆን በምድር ላይ ሰው የሚሄድበት የራሱ ሰልፍ አለው። አትሊስት ህይወትን የሰጠን ጌታ ሌላ ነገር መስጠት አያቅተውም። ያው የሚያባርር እዚህ ጋር ፈቃድን እየጠየቀ እዚህ ጋር ግን ምንም ነገር እንዳትጠይቅ የሚያደርግ አይነት ነገር ነው አጠያየቁ። ተረጋግቼ መልስ ለመስጠት ሞከርኩና ከዛ በኋላ የዛኑ ቀን ጥቅምት 15 87 ወሰንን። እኔ ብር የለኝም፣ ከዚህ ከያዝኩት ወንጌል ውጪ ምንም ነገር የለኝም ያለኝ። ወንጌል ደግሞ ሁሉ ነው። ስለዚህ ጌታን ብቻ ሳይሆን ስለ ወንጌል የሚከፈለውን ዋጋ ለመክፈል ዋጋ እንተም እየገባው እግዚአብሔር ይመስገን። ጌታ ግን ሊሆን ካለው ነገር ምንም አላጎደለብንም። ጌታ እንግዲህ በክብር ከዓመት በኋላ ወደዚህ መስመር ውስጥ አስገባን። ዛሬ 30 ዓመታችን ነው። ጥቅምት 25 30 ዓመታችንን እንደፍናለን። እግዚአብሔር ይመስገን። ከጋሽ ዘገየ ጋራ ያኔ ሳገኘው የነበረው ማንነት አሁንም አለ። ከጌታ ውጪ ሌላ ምንም ትምክት የለም እና እምነትን ተምሬያለሁ። በዚህ ሁኔታ እንግዲህ እግዚአብሔር በትዳር ውስጥ አሳልፎናል። ወንጌላዊ ዘገየ ለአገልግሎትና ወገኖችን ለመጠየቅ ማልደው ከቤት ወጥተዋል። እንደ ወትሮ ግን በጤናቸው ወደ ቤት አልተመለሱም። በድንገት መታመማቸው ተሰማ። ያ የሚሮጥ እግር፣ ያ የማይደክም ጉልበት ተያዘና እቤት መዋል ጀመሩ። የገጠማቸው ህመም የከፋ ነበር። እግዚአብሔር ግን በመለኮታዊ አሰራሩ ቀየረው እንጂ። ጋሽ ዘገየ በፍጹም ጤንነት የሚኖር ሰው ነው። በጣም ጤነኛ ነው። እግዚአብሔር ከሰጠው አንድ ትልቅ ሀብት ጤንነት ነው እና ልክ በ2006 ላይ በማለዳ እንደማንኛውም ጊዜ ጌታ ከፊትህ አንድ ነገር አለ ብሎኛል፣ ይሄ ነገር ምን እንደሆነ አልገባኝም እያለ ግን በጣም ጾም ያበዛ ነበር፣ ይጸልይ ነበር። ለማልፍበት መንገድ ጸጋ እግዚአብሔር ሆይ ስጠኝ፣ ምንድነው ከዚህ በኋላ ደግሞ የሚመጣው በህይወቴ ይል ነበርና እንደማንኛውም ሰው ሽምግልና ነው ተነስቶ ሄደ። እዛ ቆይቶ ከሰዓት በኋላ ቅድም እንደተናገረው እዛ ለቅሶ ጋር ሄዶ ተዘጋጅታችሁ ኑሩ ብሎ ሰበከ። የህመም ስሜት ተሰማው። ከዛ ይዘውት መጡ። ከዛ በኋላ ይሄ ነገር ነው እንግዲህ ሀፕን ያደረገው። ያ ሆስፒታል ስንወስደው ስትሮክ እንዳደረገው ተነገረን። እንደገና ደግሞ ዶክተሮቹ ምንድነው ያሉት? ደሙ ጭንቅላቱ ላይ ሚሞሪው ላይ ነው እንትን ያለውና ምናልባት እንኳን የመኖር እድል ቢኖረው የመናገር የማስታወስ ነገር አይኖረው ነበር ተብሎ የነበረው። ግን እግዚአብሔር እንደሱ አላደረገም። ያው ከኮሪያ ይዘነው እንድንወጣ ነው የተነገረን። ከኮሪያም ከወጣን በኋላ 22 አካባቢ ያለው ሆስፒታል ነው። አንድ 8-9 ቀን እዛ ቆየ። ያው ሪከቨር አረገ። ወጡ ተባልን፣ ወጣን።
ከዛ በኋላ ግን እንግዲህ ያለው ነገር ያው በዛ ፕሮሰስ ውስጥ በህመሙ ፕሮሰስ ውስጥም ሲያልፍ በጣም ግን ከሚገርመኝ አንድ ቀን ያው 11 ዓመት ከ6 ወር ሊሆን ነው እግዚአብሔር ሆይ ለምን ይሄንን አደረክ? በህይወቴ ጥያቄ የለውም ደስተኛ ነው እና ብዙ ዘመን አላረፈም አገልግሏል። ጸጸት የሌለው ሩጫ ሮጧል። አሁን መድረክ ላይ ቆሞ ባያገለግልም ስቲል ነው ዛሬም መንፈሳዊ ህይወቱ እንደተጠበቀ፣ ጸሎቱ እንደተጠበቀ፣ ጾሙ እንደተጠበቀ፣ የእግዚአብሔርን ቃል ማንበቡ እንደተጠበቀ፣ ሰዎች ሲመጡ የእግዚአብሔርን ቃል ከውስጡ አውጥቶ የመናገሩ ነገር እንደተጠበቀ ነው እና ይሄኛው መከራ ያለመድነውም ቢሆን ግን እግዚአብሔር በዚህ ውስጥ ጸጋን አበዛ። እንደ ሰው የሚሰማ ስሜት ሊኖር ይችላል። ምንድነው መንገድ እንኳን ስንሄድ ቀስ ብሎ መሄድ ስለማይችል ቀድሞኝ ሁሉ የሚሄድበት ጊዜ አለ። እንዲህ ቀስ ብሎ የመሄድ እንኳን እንትን የለውም እና እንዲህ አይነት ነገር ውስጥ ሲሆን ጌታን አንድ ነገር ነው ያልኩት። ቃል ኪዳን ቀላል አይደለም። በድህነትና በሀብት ጊዜ ብለህ ቃል ስትገባ፣ በህመምና በጤንነት ጊዜ ብለህ ቃል ስትገባ ቃል ኪዳን የሚፈተሽበት ነገር ይመጣል። እዛ ውስጥ ቃልን ጠብቆ ለመኖር የሚከፈል ነገር ይኖራል። ጋይ ዘገየ ሰው ሲረዳ እንጂ ሰው ሲረዳው ልቡ የሚያርፍ ሰው አይደለም። ግን ይሄንን አምኖ በዚህ ውስጥ የሱ ደስተኛ መሆን እኔ ጥያቄ እንዳላነሳ አድርጎኛል። ለምን አገልግዬ ለምን እንዲሆንኩ ምናምን የሚል ነገር ስለሌለው ታሟል የሚለው ነገር እንኳን እኔ አእምሮ ውስጥ እንዳይኖር ነው የሆነው እና እውነት ነው ቤት ውስጥ ቁጭ ስንል ለመጸለይ ካልሆነ ወይም የእግዚአብሔርን ቃል ለመነጋገር ካልሆነ እንደዚህ ያለችው ጊዜ ጸሎት ናት። ያለችው ጊዜ እግዚአብሔር በልቡ ያመጣው ነገር ማድረግ ነውና አሁን ረጅም እንግዲህ ተጋብተን በሶስተኛው ቀን ነው ጥሎኝ ለአገልግሎት የወጣው እና እንዲህ አይነቱ ሰው የማይቀመጥ ሰው ራሱ መቀመጡ ምን አይነት ጸጋ በስቶለት ነው እላለሁና ምንም እንዳይሰማኝ አድርጎኛል ብል ረድቶኝ ነው እንጂ የሚሰማ ነገር ሳይኖር ቀርቶ አይደለም። ያነዛ እንደሚዳቆ የሚሮጡ እግሮች መድረክ ላይ ቀስ ብሎ የማይሄድ ሰው የሚሮጠው ሰው ዛሬ እንደዚህ ሲሆን ስታይ እኔ ያ የመጀመሪያ ያገኘሁትን ዘገየ ነው አሁን አእምሮዬ ውስጥ ያለው ይሄኛውን እንዳላስበው አድርጎታል ጌታና ምንም ጌታን እሱ ውስጥ ከማመስገን ውጪ ምንም እንዳልል አድርጎኛል። ወንጌላዊ ዘገየ መታመማቸውና እቤት መዋላቸው የእግዚአብሔርን ፊት ከመፈለግ ከመጸለይ ቃለ እግዚአብሔርን ከማንበብ አላገዳቸውም። ዛሬም ያ የወንጌል ፍቅር በውስጣቸው ትኩስ እንደሆነ ባለቤታቸው ወይዘሮ ባዩሽና ልጆቻቸው በቅርበት የሚያውቋቸው አገልጋዮችም ስለ ወንጌላዊ ዘገየ በሙሉ ልብና በድፍረት ይናገራሉ። ሰላም፣ ስሜ ታምራት ዘገየ ይባላለሁ። የወንጌላዊ ዘገየ መጀመሪያ ልጅ ነኝ። ያው ከአባቴ እኔ ብዙ ነገር ነው የተማርኩት። በህይወቱ ብዙ አስተምሮናል። እግዚአብሔርን መውደድ፣ ሰዎችን መውደድ፣ እግዚአብሔርን ማገልገል ከልጅነታችን ጀምሮ በዛ ነገር ውስጥ እንድናድግ አድርጎ ነው ያሳደገን። መጽሐፍ ሲናገር ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከሱ ፈቀቅ አይልም ይላል። ስለዚህ ከልጅነታችን ጀምሮ በእግዚአብሔር ቃል እውነት እየኮተኮተ የእግዚአብሔርን ቃል እንድናጠና፣ ቤተክርስቲያን እንድንሄድ፣ ጌታን እንድንወድ፣ አገልጋዮች እንድንወድ አድርጎ ነው ያሳደገን። ስለዚህ ከመናገርና ከማሳየት ያለፈ ደግሞ ኖሮትም ስላየ ነው በህይወታችን ላይ ትልቅ ተጽዕኖ ፈጥሮብናል። ስሜ ግሩም ዘገየ ይባላለሁ። የወንጌላዊ ዘገየ የሁለተኛ ልጁ ነኝ። ከአባቴ በጣም የተማርኩት በህይወቱ እምነትን ተምሬያለሁ፣ እግዚአብሔር መምሰል ተምሬያለሁና እኔ በጣም ነው የሚገርም። በተለይ ደግሞ እነዚህ ከታመመ 11 ዓመት በኋላ በህይወቱ ላይ ያለፉ ነገሮችን ሳይ እንደ ወጣት ብዙ ጥያቄ እንጠይቃለን እኛ እና በዚህ ህይወት ውስጥ ግን አንድ አይነት የጸጸት ህይወት እንደዚህ ባደርግ ብሎ የሚሰማው ስሜት አላየሁበት። ሀብቱ ወጋ የወንጌላዊ ዘገየ ታናሽ ወንድሙ ነኝ። ስለ ወንጌላዊ ዘገየ እንግዲህ በስጋም ወንድሜ ስለሆነ በደንብ አውቀዋለሁ። ጌታን የተቀበልኩትም በሱ በኩል ነው። ወደ ቤተሰባችን መጥቶ ወንጌል ስናገር በሱ አማካኝነት ነው ጌታ የተቀበልኩት። ስለዚህ በጣም ባለውለታዬ ነው። መንፈሳዊ ዘር ይሄ ሰው ሲዘራ ነው የኖረው። በዘመኑ ሁሉ ኢየሱስን ሲያገለግል
መንፈሳዊ ዘር ኢየሱስን ሲናገር ስለቆየ ትልቅ የእግዚአብሔር የወንጌል አርበኛ እንደሆነ አውቀዋለሁ። ፓስተር ቃላብ አጥላባቸው እባላለሁ። የኮተቤ ሙሉ ወንጌል መጋቢ ነኝ። እኔ በጣም የሚገርመኝ እዚህም ኮተቤ ከመጣም በኋላ ብዙ ቀርበዋለሁ። ባህሪው አይለወጥም። ለወንጌል የተሰጠ ሰው ነው። ወንጌልና ወንጌል ብቻ ነው እሱ ጋር ያለው። ለዚህ ዓለም ምቾት የሚያስብ ሰው አይደለም። ዓለምን አያስባትም እና የደረሰበትን መከራ የሚኖረውን ኑሮ የሚመለከት ሰው አይደለም። የሰዎች መዳን፣ የሰዎች ከመከራ መውጣት እኔ እንደ ነብይ ነው የማየው። ስሜ መጋቢ መስፍን በቀለ እባላለሁ። 53 ዓመት በአገልግሎት ቆይቶ የማይበርድ ህይወት፣ የማያጉረመርም ህይወት፣ የማይወርድ ህይወት፣ የማይለመድ ህይወት፣ የማይሸመደድ ህይወት ያየሁት ከወንጌላዊ ዘገየ ነው። ለትውልድ የሚቆረስ መልእክትም ያለው ሰው ነው። አጋጣሚ አይደለም በሚል ርዕስ የወንጌላዊ ዘገየን የህይወት ጉዞ የሚያወሳ መጽሐፍ ለአንባቢዎች ቀርቧል። መጽሐፉን የጻፉት ባለቤታቸው ወይዘሮ ባዩሽ ማሞ ሲሆኑ ስለ መጽሐፉ ዋና ዓላማ ሳይናገሩ አላለፉም። እንግዲህ ስለ መጽሐፍ አንዳንድ መልእክቶች ነበሩ፣ ግን እኔ መጽሐፍ ምንም አይመጣልህም። ግን ጊዜው ሲደርስ እንደው እግዚአብሔር በህይወታችን ያደረገው እኮ ለትውልድ ትምህርት የሚሆነው ነገር ይኖራል። አንድ ሁለት ደግሞ ጊዜው ሲሞላ ውስጤን ሞላው ያንን ነገር ለማድረግ። እኔ ከማንበብ ውጪ የመጽሐፍ ልማድ የለኝም። ግን እግዚአብሔር በቃ አንዳንድ ሰዎችን ስጠይቅ ስለ አገልግሎቱ ስለነበረው ነገር ስጠይቅ 30 ዓመትም ደግሞ የምሰማው እማቀው ነገር እነሱን ነገሮችን ትንሽ እንትን ለማለት ሞከርኩ እና አንድ ነገር ወደ ህይወቴ መጣ። ሰው ያልፋል፣ ሁላችንም እናልፋለን። የቀንና የተራ ጉዳይ ነው። ግን እስኪ ወደ ኋላ ዞር ብዬ ምንድነው መስራት ያለብኝ እና እንዲህ ነበር ከማለት የተቀመጠ ነገር ጥሩ ነው። ትውልዱም ከዚህ ጥቂት ነገር ሊማር ይችላልና ወንጌል ደግሞ በብዙ ተጋድሎ ውስጥ መጥቶ ነው ዛሬ የነጻነቱ ዓለም ላይ መጽሐፍ ቅዱሳችንን እንደ ልብ በእጃችን ይዘን ለመሄድ በአደባባይ ለመዘመር ብዙ ዋጋ ተከፍሏልና ይሄን ደግሞ ትውልዱ አባቶች የከፈሉትን ዋጋ አሁን የዘገየ ታሪክ ብቻ ሳይሆን በዛ ዘመን ዋጋ የተከፈለበት ክቡር ዋጋ የተከፈለበት መሆኑ እንደው ሰነድ ሆና ለልጆቼን ብትቀመጥ ብያስብ ነው። ከ42 ዓመት በላይ በወንጌል አገልግሎት ያለፉት ወንጌላዊ ዘገየ ወጋ በአገልግሎት ዘመናቸው የገጠማቸውን ታላቅ የወንጌል ተጋድሎ እንዲሁም ላለፉት 11 ዓመታት ደግሞ በሕይወታቸው የገጠማቸውንና ያለፉበትን ምስክርነት የያዘ አጋጣሚ አይደለም በሚል ርዕስ የተጻፈ መጽሐፋቸው ህዳር 28 2018 ዓ.ም በ22 ሙሉ ወንጌል ቤተክርስቲያን ጥሪ የተደረገላቸው እንግዶች በሚገኙበት በድምቀት ይመረቃል። እርሶም በዕለቱ እንዲገኙ በአክብሮት ተጋብዘዋል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ሮሜ 1:16